ትንቢተ ሆሴዕ ምዕራፍ 14 እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን። በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸውም በሉት። ቁጣዬ ከእርሱ ዘንድ ተመልሷልና ዓመፃቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤልም እንደ ጠል ሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰዳል። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ። እንደ ወይንም አረግ ያብባሉ፣ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔ እንደ ለመለመ ጥድ ነኝ፣ ፍሬ በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል።